ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? ጽናት ፕሮግራማችን አሁን መደበኛ ሰዓታችን ጀምረናል። የጽናት ተከታዮች እንግዲህ ያው ሁሉ ጊዜ ፕሮግራማችን ላይ የተለያዩ ሀሳብ አስተያየት የምትሰጡ እንዳሉ እንከታተላለን። እስካሁን ጥሩ ግብዓት ነው የምናገኘው። ስለዚህ የጽናት ሚዲያ ቤተሰብ በተለይ ጽናትን ለማሳደግ የበኩላችሁ ሚና እንድትወጡ ጠይቃለን። ጽናት በተለይ ሰብስክራይብ እየደረገ ቁጥሩን ማስፋት አለብን። ሁሉ ጊዜ የምንሰራው ፕሮግራም የበለጠ ሰው ጋር ተደራሽ እንዲሆን የተለያዩ መረጃዎችን እንዲደርሳችሁ ጽናትን በማስፋት ወደ ህዝቡ እንዲገባ የበኩላችሁ ሚና እንድትወጡ እንጠይቃለን። ይህን ካልን የጽናት ሚዲያ ቤተሰቦች ዛሬ በጣም ብዙ አጀንዳዎች አሉ። ዋና ዋና እንደው ሰው ማተኮር ያለበት ብዬ የማስበው አንዱ በተለይ ከግዕዝ ጋር በተገናኘ የተነሱ አጀንዳዎች አሉ። እነዚህ አጀንዳዎች ያው ብልጽግና ወለድ አጀንዳ ምንም ጥያቄ የለውም። ሁለት ምክንያቶች አሉ። አንደኛው ብአዴን ከዚህ ጋር በተያያዘ እንደ ጥሩ ስራ እየታየ የፖለቲካ ማህበረሰቡ የመግዛት ጉዳይ ነው። ሁለተኛውና ዋናው ግን በኦህዴድ በኩል የሚፈለገው የሃይማኖታዊ ግጭት ለማስነሳት ነው። ምክንያቱም ግዕዝን በዋናነት ከቤተክርስቲያን ጋር የማገናኘት አመለካከት ስላለ ሃይማኖታዊ ቋንቋ ሊጫነብን ነው በሚል የሃይማኖት ግጭት ለማስነሳት እንደተፈለገ ግልጽ ነው። የብልጽግና ካድሬዎችም በስፋት እየቀሰቀሱ ነው። በተለይ ወሎ አካባቢ፣ ደቡብ ወሎም እንደዚሁ አንዳንድ ቦታዎች ላይ የተቃውሞ እንቅስቃሴ ለማዘጋጀት እዛም እዚህም የሚጮሁ አሉ እና ይሄ ፍላጎታቸው እንደምታው ከዚህ ጋር የመጣ ነው። ስለዚህ አጀንዳው ብልጽግና አጀንዳ ነው። ይሄ የብልጽግና አጀንዳ ህዝቡ በጥንቃቄ ማየት አለበት ብዬ አስባለሁ። ምክንያቱም የግዕዝ ቋንቋ አማራ ክልል ላይ አይደለም። የግዕዝ ቋንቋ በኢትዮጵያ ደረጃ ብሔራዊ ቋንቋ የሆነ ቋንቋ ነው። ማንም ሰው እንደውም የረሳውን ቋንቋ ቢማር የተሻለ ተጠቃሚ ነው። ዛሬ እኮ ላቲን የዛሬ 30 ዓመት ከውጭ መጥቶ ኦልሞስት ግማሽ ክፍለ ዘመን እንኳን ያልሞላ ቋንቋ ያው ትውልድ ተምሮ አዲስ ጄኔሬሽን ተፈጥሯል። ስለዚህ በሺህ ዓመታት ውስጥ አገር በቀል የሆነ ቋንቋ ያው ብዙ ምስጢሮች የሚገለጡበት ቋንቋ ብንማር በጣም ተገኝቶ ነው። እንደው የሚያስተምሩ ሰዎች ካሉስ ይህንን ለመቀበል እኮ የአብዛኛው ህዝብ ፍላጎት። ስለዚህ በፍላጎት የሚማሩ ሰዎች መብታቸው ደግሞ ሊጠበቅላቸው ይገባል። አንማርም ማለት ሌላ ጉዳይ ነው። የሚፈልጉት ሰዎችን ደግሞ መብት መቀበል ደግሞ ሌላ ጉዳይ ነው። ስለዚህ ይሄ ጉዳይ ግን አሁን የሚነሳበት ነው። አሁን እየተነሳ ያለው ጥያቄ የአብይ አገዛዝ በቃው ነው፣ ማክተሚያው ነው። አሁን እዚህ ዓመት ላይ አብይ የተለያየ አጀንዳ አለ፣ በኋላ መጣበታል። እነዚህን አጀንዳዎች ሁሉ ዳይቨርት የሚያደርገው ከዚህ በፊት ነግረናቸዋል። የተለያዩ ምክንያቶችን ያስቀምጣል፣ ግን በደንብ አስቀምጣል። አንዱና ዋናው ግጭት ነው፣ ሃይማኖታዊ ግጭት መፍጠር። ከዛ ውጪ የኩታ ገጠም የሆነ የይገባኛል ክርክሮች፣ በተለይ ደግሞ በክልሎች ውስጥ ጸባጫሪነት ግጭቶች ማስነሳት። አሁን ሶማሌ እና ኦሮሚያ ላይ የተነሳው ሌሎች አካባቢ ላይ እንደዚህ አይነት ምልክቶች ይዛሉ እየተሰማ ነው። ስለዚህ እንደዚህ አይነት የብልጽግና አጀንዳዎች እንደሆኑ ቆም ብሎ ማየት ያስፈልጋል። ይሄ የሞጭ ሀሳብ ማህበረሰቡ አንድ የፖለቲካ አስተሳሰብ ይዞ ብልጽግናን በቃኝ ብሎ እንዳይነሳ፣ በተለይ በከተማ አካባቢ ያለ እንቅስቃሴ ወደ ህዝብ እምቢተኝነት እንዳይገባ በእንደዚህ አይነት አጀንዳዎች እያታለሉ የትኩረት ማዛባት ስራ እየሰራ እንደሆነ ማንም ሰው ሊገነዘብ ይገባል። በተለይ ለብልጽግና የሚቀርቡ ሰዎች ደግሞ አደባባይ ላይ እየወጡ የሞት ትንተና በሚመስል ቋንቋውን የማጣጣል እንቅስቃሴ አለ። እነዚህ ራሳቸው የአጀንዳው ግብዓት እንዲሆን ነው ዋናው የተፈለገው ለዛ እና ዶክተር በድሉ ዋቅጅራ እናውቀዋለን ከዚህ በፊት በተለይ የተለያዩ አርቲክሎችን በመጻፍ የሚታወቅ ሰው ነው። ይሄ ሰው ያው ከቋንቋ ጋር በተያያዘ በሰጠው አስተያየት ግዕዝ ሞቷል፣ በዋናነት ተናጋሪ ስለሌለው ቋንቋው ተናጋሪ ከሌለው ሞቷል ተብሎ ይታሰባል የሚል አስተያየት ሰጥቷል። አንደኛ ግዕዝ በጣም በስፋት ተናጋሪ ያለው፣ ሁለተኛ ግዕዝ የሞተ ቋንቋ ነው። ግዕዝ ሞቷል የሚለው ራሱ የሞተ ሰው ነው።
ቤተክርስቲያኗ ተቀብላ ይሄንን ቋንቋ የራሷ ካልቸር አድርጋ ተቀብለዋለች። ግን ቋንቋውን የተቀበለችው ግን የቤተክርስቲያን ቋንቋ ስለሆነ አይደለም። የቋንቋውን አስፈላጊነትና ሚስጥርን ለመግለጽ ቤተክርስቲያኗ እየተጠቀመችበት ደግሞ በደንብ ይህንን ቋንቋ የሚያውቁ ሰዎች ደግሞ በጣም ተጠበውበታል። የተለያዩ ሚስጥሮችን የተለያየ ባህረ መዝገቦችን እንዲያውቁ እንዲፈትሹ አድርጎበታል። ስለዚህ አንድ ቋንቋ ባወቁ ቁጥር እንደውም የበለጠ እውቀት ይጨምራል እንጂ የምታሳንሰው ነገር አይደለም። ስለዚህ የዛሬ 30-40 ዓመት የተውሶ ቋንቋ የላቲን ቋንቋ ይዘህ መጥተህ የላቲን ቋንቋ ይሄንን ስትቀበል እኮ አገር በቀል የሆነውን ቋንቋ አልፈልግም ብለህ ስለናከው እኮ። አማርኛ ብትማር እኮ በአማርኛ ቢያንስ አንተ የምትጽፈውን ሌላው መስማት ባይችል እንኳን መጻፍ ይችላል። መናገር እንኳን ባይችል እንኳን መስማት ይችል ነበር። ግን ይሄንን አንፈልግም ያልከው አማርኛ ስለጠላህ ነው። ይሄ ቋንቋ ልክ እንደ ፋሽስት ቋንቋ አድርገህ የቀኝ ተገዥ ትርክትን ስላመጣ ይሄ ቋንቋ የጠላት ቋንቋ አድርገህ ስለቀረስከው ትውልዱን በሌላ ቋንቋ ቀረስከው። ዛሬ የማይግባባ የድንቁርና ትውልድ ፈጥረሃል። ቢያንስ ስራ እንኳን ተቀጥሮ እንኳን ለመስራት እንዳይችል ማለት ነው። እያየን ነው። ዛሬ አሁን በከተማው ላይ መግባባት ከማይችሉ ሰዎች ጋር ባለስልጣን ሆነው የመጡ ሰዎች አሉ። ግን መግባባት አይችሉም። ከማህበረሰቡ ጋር መግባባት አይችሉም፣ መናገር አይችሉም። በአስተርጓሚ እየሰሙ ግን አገልግሎት የሚሰጡ ባለስልጣን ተፈጥሯል። የፈጠርከው እኮ ይህንን የድንቁርና አስተሳሰብ ስለመጣ ነው። ስለዚህ ግዕዝ ግን አገር በቀል የሆነ ለዘመናት ለሺህ ዓመታት በኢትዮጵያ ታሪክ ውስጥ እንደውም በብሔራዊ ቋንቋ ደረጃ የሚነገር የነበረ ቋንቋ ነው። አሁንም በከፍተኛ ቁጥር ከቋንቋው ጋር ያሉ ሰዎች አሉ፣ የሚናገሩ የሚጽፉበት ሰዎች አሉ። ሞቷል የምትለው ኬት አምጥተው? ስለዚህ አሁን ዶክተሩን መጥቶ እንደዚህ አይነት አጀንዳ መስጠት የተፈለገው አጀንዳውን ማጥሩ ስለተፈለገ፣ ግን ለሚናገሩ ሰዎች ግን ያው በመጠኑ ቢሆን መልስ መስጠት ያስፈልጋል። ስለዚህ ከግዕዝ ሞቷል ስትል ከግዕዙ በፊት የግዕዝ ሞትም ሳታየው በህይወት የማትኖረው ምናልባት የተናገረው ሰው ነው ሞቷል የሚለው ሰው እንጂ ግዕዝ ትላንትም ነበር፣ ዛሬም አለ፣ ነገም ይቀጥላል። ምናልባት ደግሞ የሚቀጥለው ጄኔሬሽን እየገባው ሲመጣ ግዕዝ እንደውም ሁለተኛና ተጨማሪ ብሔራዊ ቋንቋ ሊሆን ይችላል። ምክንያቱም አቅም ያለው ትልቅ ተናጋሪ ያለው የማህበረሰብ ክፍል እስካለ ድረስ መግባቢያ። ስለዚህ በዛ ደረጃ ማየት ያስፈልጋል ብዬ አስባለሁ። አጀንዳው ግን ብልጽግና አጀንዳ ነው። ይሄ አጀንዳ የፖለቲካ ዳይቨርት የሚደረግበት አጀንዳ ነው። 2018 ከአብይ ችግሮች ጋር የመጣ ነው። ገና ኢትዮጵያ ውስጥ ያልተጠበቁ ብዙ ችግሮች ይፈጠራሉ። በጣም ብዙ። አብይ የሚያደርገው ይሄ የትኩረት ማዛባት ስራ የሚሰራውን በዚህ በግጭት ውስጥ ማሳለፍ ነው። ይሄን ዓመት የሚፈልገው ምናልባትም ካለፈው ዓመት በጣም የከፋ ዓመት የሚሆነው ይሄ ከፍተኛ ችግርም የሚፈጸመው ምናልባትም ሰብአዊ ቁሳዊ ውድመት የሚፈጸመው በዚህ ዓመት ነው ከየትኛውም ጊዜ በላይ። ስለዚህ ያንን ለማሳለፍ ደግሞ እንደዚህ አይነት ግራ በተጋባ ሊቃን አደባባይ ላይ ያስመጣ የተለያዩ ተረቶችን የተለያዩ ስድቦችንም በመስደብ ያው ማህበረሰባዊ ቁጣ እንዲፈጠር መልኩም እንዲቀየር ስለሚፈልግ፣ ስለዚህ ለዛ ግብአት መጠቀሚያ ሆኗል ብዬ አስባለሁ። ወይ አውቆ ነው ወይ ሳያውቅ። በእኔ እምነት ግን ሆን ብሎ ምናልባትም የግጭቱ አካልም ሊሆን ይችላል ብዬ አስባለሁ። ከዚህ በፊት በተወሰነ መልኩ ከብልጽግና ጋር መተሻሸት ውስጥ የገባ ሊቅ እንደሆነ ያው በአደባባይ ላይ ስለምናውቀው ማለት ነው። አጠቃላይ የዛሬው ውይይታችን ይህን ይመስላል። ጽናት ሀሳብ አስተያየት የምትሰጡ ከልብ እያመሰገንን ጽናትን ተከታተሉ፣ ሀሳብ አስተያየታችሁንም ላኩልን። እንደዚሁም ጽናትን ደግፉ እያለን የዛሬ ፕሮግራማችን እዚህ ላይ ጨርሳለን። በሚቀጥለው ሌላ ፕሮግራም እስክንገናኝ የዛሬን አበቃው። ሰላም።